አድርገሻል። ዳኒና ጥጌ ማለት ነው። መቼም አይጣሉም። መቼም ዛሬ አያችኋቸው አይደል? አንዳንድ የለበሱት ነጭ በነጭ ፈታ ዘና እያሉ ነበር። እና አንዳንድ ጊዜ ወደ ራሳችን እንመለስ። ራሳችሁን ፈታ ዘና አድርጎ እኛ አብርሽና ሩታ ለቀቅ ያድርጉልን እንጂ እነሱ እንደፈለጉ ቢሆን እኔ ጣጣ አይሰጠኝም። ግን ንግስትና ንግስቷ አምባሳደር መስለዋል ዛሬ። አቤት ውበት፣ አቤት ውበት! እናንተ ሲያምሩ በእውነት እዛ ሰው መሀል ማለት ካባ ነው የለበሱት ደግሞ ማለት ነው። ካባ ልብሰው ምናምን ድረስ ይላሉ። አለባበሳቸው ለየት ያለ ነው። ላይክ አድርጉ፣ ኮሜንት ጻፉ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ፋሚሊ ሰላም ሰላም ብያለሁ። ክርስቲያን ወገኖቼም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እንግዲህ በሰው ሀገር ኢድና በዓል በጣም ነው የሚያስጠላው። እንግዲህ ምንም ማለት አንችልም። ወደን ፈቅደን ስለተሰደድን መቻል ነው። ክርስቲያን ወገኖች አብሽሩ፣ አይዟችሁ። እንግዲህ የከርሞ በሀገራችሁ የምታከብሩ ያደርጋችኋል። አይዟችሁ፣ ዱአ አድርጉ። ሁላችንም ነን እንግዲህ ኢትዮጵያዊ ሆነን እንግዲህ ሙስሊም ክርስቲያኑ በሰው ሀገር ነው ኢድን የምናከብረው እና ብዙም ቦታ አትስጡት ለማለት ነው። ያጨናንቃል የኢድ ቀን ቤተሰብ ስንደውል ምናምን እና አይዟችሁ ለማለት ነው። እንዴት ናችሁ? ደህና ናችሁ? እንግዲህ አብርሽና ሩታ ዛሬ በቲክቶክ ብቅ ብለው ያው ሜካው ነው የሚባለው ላይቭ ገብቶ ነበርና እንዴት እንዳማረባቸው እናንተ። ያኔ ካባን የለበሱት ደግሞ በጣም ነው የሚያምሩት በእውነት። ረረረረ አባራ ሆነዋል። ላይክ ሰብስክራይብ ያደረጋችሁ ኮሜንት ጻፉ። በጣም ነው የምወዳችሁ። እየተባበራችሁኝ ሰብስክራይብ ያደረጋችሁኝ እኔንም ገደፍ እያደረጋችሁ ነውና በጣም ነው የምወዳችሁ ፋሚሊዎቼ፣ የግሪስ ፋሚሊዎች ትለያላችሁ። እና ዛሬ የመጣሁት እንግዲህ አጭር ቪዲዮ ስለ ራሳችን በቃ ብዙዎቻችን አሁን እንገናኛለን ሙስሊም ክርስቲያን አለ አይደለ፣ በአንድ በግሩፕ በቲክቶክ ሁላይ ብዙዎቻችሁ ደብሯችኋል እና አይደብራችሁ፣ አይዟችሁ ለማለት ነው። ፈታ በሉ በቃ ዱንያ ናት ምነት ለዚች ለአጭር ዘመን እያያችሁ በባህር በሊቢያ በብዙ ነገሮች ሞት እየበዛ ነው እና ብዙ ቦታ አትስጡት ለማለት ነው። ለራሳችሁ ዋጋ ክፈሉ። ለራሳችሁ የሚፈልጉትን ነገር አድርጉ። እናንተ ቀልባችሁ ደስ ያለውን ነገር ለማድረግ ወደኋላ አትበሉ። መጥፎ ቦታ አትጣሉ እንጂ ገንዘባችሁን ራሳችሁን ማስደሰት ሱና ነው በእውነት። እያላችሁ እናንተ ኩብዝ በልታችሁ ስትውሉ ስጋ መብላት እየቻላችሁ ጠልባችሁ ብዙዎቻችሁ ምንም ኩርትም ብላችሁ ማሳለፍ ትመርጣላችሁ ማለት ነው። ግን ከራስ በላይ ሰማይ ነው ፋሚሊ። በእውነት ለራሳችሁ ፈታ በሉ በቃ። በስራ ቦታም ቢሆን በእውነት እንጀራችሁን ገዝታችሁ ምናምን እንደዚህ ፈታ ለማለት ሞክሩ። ነገም ተነገ ወዲያም ኢድ 3 ቀን ነው ማለት በእኛ አሁን በሙስሊም ኢድ ዛሬ ኢድ ቢሆን ነገም ኢድ ነው ብለን የምናስበው። ለምን ብትሉ አለመመቻቸትም አለ። ዛሬ ኢድ ቀን ስራ ብዛት አለ። በማግስቱ ነው ስብስብ ብለን በብቻችን ቤተሰብ የምናከብረው እና በጣም ነው ደስ የሚለው። እና እናንተ አሁን ዛሬ ያለፋችሁ ልጆች ነገ በቃ ፈታ በሉ በራሳችሁ ገንዘባችሁን አውጥታችሁ ማለት ነው። በእውነት አትጨናነቁ። እያያችሁት አይደል ብዙ ወንድሞቻችን በሰው ሀገር እየቀሩ አይደለም ለእንጀራ ፍለጋ ሲሄዱ። እኛ እዚህ ቦታ ላይ እኔ በዚች ደቂቃ ምን እንደሚያደርገኝ አውቃለሁ። ሰውን አትበድሉ፣ ሰውን አትንኩ፣ ሰውን አትወንጅሉ እንጂ በራሳችሁ ገንዘብ የራሳችሁ የሚያስደስታችሁን ለማድረግ ወደኋላ አትበሉ ነው የምለው። እውነት ፋሚሊ እኔ ካለ ጸባይ እንደዛ ነኝ። አሁን የመዳም ቤት ነው ያለሁት። ትርፍ ሰዓቴን የምጠቀማትን ያገኘኋትን ሰዓት ለራሴ ነው በቃ ሸዋሬ ወስጄ ለራሴ ጊዜ ሰጥቼ ራሴን መንከባከብ እፈልጋለሁ። ማለት አንዳንድ ጊዜ ሚዲያ ለራሴ ያሞኛል። ሚዲያ ላይ ስትወጡ ቲክቶክ ላይ ስትወጡ ብዙ ጊዜ ይወስዳል። እዛ ላይ አሞኛል ራሴ ወገቤን እንተ የምንለው ልክ ራሳችንን ትሪት አድርገን ብንንከባከብ ብዬ አስባለሁኝ። በእውነት ፋሚሊዎች እኔ እናንተ በልጭ አይደለም ለመምከር የመጣሁት። ነገር ግን ብዙ ድብርቶችን እያየሁ ነውና ነው ማለት ለራሳችን መጀመሪያ ቅድሚያ አንሰጥም፣ ለሰው ልጅ ነው የምንሰጠው። እኛ ወይት ነን፣ ምን እየሰራን ነው፣ ከመዳም ስራ በኋላ ምንድን ነው የምናደርገው ብለን ራሳችንን ስፈትሽ ድብርት የሚባል ላያችን አይመጣም። በእውነት ፋሚሊዎቼ፣ ግሪስ ፋሚሊዎቼ
ታዳምጡኛላችሁ በተስፋ። እኔ እናታችሁ ነኝ ታውቃላችሁ። እንግዲህ ከትልቅ ደግሞ ከእናት እንኳ ባልሆናችሁ ከትልቅ እህታችሁ ምክር ይጠቅማል ብዬ ነው የማደርገውን ነገር ነው እያካፈልኳቸው ያላችሁት። እኔ ከመዳሞች ስራ ጨርሼ የማደርገውን ነገር ነው። በጣም ራሴ ወዳድ ነኝ ብዬ አስባለሁ በእውነት። ለምን ብዙ ነገር አለ ኢትዮጵያ ላይ፣ ብዙ የሚያሳስበን ነገር አለ። ልጆች አሉ፣ ወንድሞች እህቶች በእኛ ስር ያሉ፣ እናት አለ። አልተራማ አባታችን በወቅት ቢሞት እንኳ እናቴን ትሪት የማደርግ ሴት ነኝ። ነገር ግን እዛ መሀል ላይ ለራሴ እኔ ካልኖርኩኝ ይሄ ሁሉ ቀሪ ነው፣ ሁሉም ይቀራል። ማን ነው? ራሳችን ነው። እየሰራን የማናቅበት ሰዎች አለን። ራሳችን ላይ ቢጃማ እያማራን እንኳ ቢጃማ ማንገዛ ሴቶች አለን። ምን ኦንላይን በቶክቶክ ልብስ እያይተን አበሻ ቀሚስ አይተን አበሻ ቀሚስ ማንገዛ ሰዎች አለን። ለራሳችን ምንም ሳናረግ ለሰው ልጅ ለመሆን የምንሞክር ሰዎች አለን። ያ ሞኝነት የምለው እንደዚህ አይነትን ሰው ነው። መጀመሪያ እኔ ራሴን ካልወድ ለሰው አድርጋለሁ ብዬ ማውራት ማለትም ማረግም ይሄ ተገቢ አይደለም። በእውነት ፋሚሊ እኔ ክፋት አይደለም ይሄ ቅድሚያ ራሴን ነው የሚይዘው። ከዛ በኋላ ከተረፈኝም ሆነ ካለኝ ለእኔ ይሄ እንትን ይለኛልኩኝ ለሰው አረጋለሁኝ። ራሴን ገድዬ ራሴ በኩብዝ እየተጠማረርኩ ግን ለሰው አላረግም። ይሄ ሀቂቃ ነው። ለምን ቅድሚያ ራሴ ይቀርማል። የወጣ ኑሮ ራሳችን አይደለም። ስንወጣ ስናገኝ ግን ለሰውም እናካፍላለን። እኛ ደህና ስንሆን ደግሞ የራሳችንም ሀጃ ይሞላል፣ የሰውም ሀጃ እንሞላለን ማለት ነው። ስለዚህ ላይክ ሰብስክራይብ እያደረጋችሁ እኔንም ገደፍ አድርጉኝ። ይሄንን የምላችሁ ብዙ ልጆች ያኔ ጓደኞቼ ክርስቲያኖች ናቸው። ትጨናነቁ በቃ ድብርት ውስጥ ነው ምናምን እያየሁ ነው። ሙስሊም እህቶችም እንደዚሁ ኢዳችን ሲሆን በጣም እንጨናነቃለን። በጣም ማለት ቤተሰብ ጋር ነበር እንጂ መዳም ቤት ምናምን ኩብዝ እንኳን ሳንበላ ጾመን ውለን እንኳን ሙሉ ቀን መዳም ቤት ተቃላችሁ ሂድ የለም ሂድ አያውቁም። ሲጾማሉ በቃ ይበላሉ ይጠጣሉ ያገኙትን። እንደዛ ነው እና ክንትር ብለን ውለን ነው ማታ ያገኘነውን በልተን መልሰን አዲ ኑሯችንን የምንኖረው። እና ያ ነገር ስላለ ነው ለራሳችን ዋጋ እንስጥ። እኛ ይሄን በቃ ማንም የለንም እዚህም ሰው ሀገር ቢሆን አገርን ብንገባ እራሳችን ታልተቆጣጠርን ማንም ሰው እኛን ቁም ነገር አድርጎ የሚያስበን የለም። አንደኛ ከአቅባዳ ወጥተናል፣ ራሳችንን ማስተዳደር ችለናል። ሰው ሀገር ሂደን በራሳችን መኖር ጀምረናል። ኢትዮጵያን ብንሄድ ራሳችንን ካልተቆጣጠር ማንም እናንተን የሚመክረን የለም፣ ማንም አይመክረንም። ይሄን እንደ ቀላል ይሄን ምክር ልታወት ትችላላችሁ፣ ግን ይሄ እንደ ቀላል እንዳታወት። እውነት ፋሚሊ ሀቂቃ ነው የምነግራችሁ። ቀለል አድርጋችሁ አትውት። እና ዛሬ ንግስትና ንግስቶች ስላልመጡ በራሴ የሚጠቀመኝን ነው ያካፈልኳችሁ። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮዬንም እስከመጨረሻ የሉኝ አበረታቱኝ። እያበረታታችሁ ነው ደግሞ ኮሜንት ጻፉልኝ እስኪ ነቃ እንድል ማለት ነው። እውነት አንዳንድ ጊዜ ተስፋ ያስቆርጣል ማለት እንደዚህ ጊዜ ቪዲዮ ምናምን ስትሰሩ